አውርተን ምናምን ኢሞ ኮል እንትን አምጥታ ስማ የማይታየው ሰውን አምጥታ ፖስት እናድርገን ኢንፎርሜሽን ሰጣ። ኢንፎርሜሽን የሰጠ ሁለቱን ማለያየት የሚፈልገው ሰው ውሸት ኢንፎርሜሽን ነው የሚሰጠው ማለት ነው። ያየሁት ከነ ብሩኬን ካሰን የሚያነበውት ማለት ነው። የውሸት መረጃ መስራት ይችላሉ። ጽሁፍ መጻፍ ይችላሉ። እንደዛ ብዬ መጻፍ ይችላሉ። ማንም ሰው ይጽፍ መጻፍ ይችላል። እነዚህ ያንን ኢንፎርሜሽን የሚሰጣት ሴትዮዋን ማንነቷን ካላወጡ እና እናምንም፣ ጭራሽ እናምንም። ውሸት ነው። ዘርገብርም የሚታመጣው ቃልም የሚታመጣው ውሸት ነው። እውነት አይደለም። ሁለቱም ውሸታሞች ናቸው። እነሱን ለሰብስክራይብና ለጠብጡት ጉዳያቸው ነው። እሺ ግድ የለም ይሁኑ፣ ጉዳያቸው ነው። የፈለገችውን ይበሉ። አንድ ነገር ልጠይቅሽ፣ ሀይሚን ትወጀታለሽ? እንዴት ነው የማልወደው? እንዴት ነው የማልወደው? እኔ እኮ በጧት ምን ያን በቃ ሀይሚን ከወደሻት ሀይሚን እየደገፍሽ ሂጂ። ብሩኬን ከወደሽ ብሩኬን እየደገፍሽ ብሩኬ በሚያደርገው ነገር አትጣይ። እነዚህ ማለት ነው የወንድ ዳይፐሮች አይነኳት ከነኳት እኛም እናኳለን ማለት ነው። ማለት ነው ክብሯን ጠብቃ የምትቀመጥ ነች። ማነው ከማንም ወንድ ከማንም ሸረመጦ ሴቶች ጋር የሚዘላዘሉ? ሃይማኖት ታደሰ ነች ወይ እዛ ነው እሱ ነው ከማንም የምትባለቅ ሴቶች ጋር ማንም ያውልሽ። አንድ ነገር ልንገርሽ ስሚኝማ፣ ይሄ ስላልሆነላቸው እኮ ነው። ያርግዛለች ብሎ የመጣ ይሄ እኮ ማንም ያውቀዋል። ዝም አትይም አንቺ። ምን አናደደሽ? ቸገረሽ? አትናደጂ። ወንድነት ማለት ነው። ወንድነት ጡስ ማጅ የማያደርጉ ሴቶች ጋር መለጣጠፍ፣ ጡቷን የጣሉ ሴቶች ጋር መለጣጠፍ ወንድነት አይስፈልም። እሱ ወንድነት ከሆነ ማለት ነው። ሲጀመር ወንድነትን ያስጠብቀው። ወንድ ማለት እኛ የምናውቀው ወንድ ራሱ ነው ያሳከሰው። ለቤት ዋርካና የሀገር ዋርካ እንዲሆነ ነው እንጂ ከማንም ሴት ጋር የሚለጣጠፍ የሚችለጣለት የሴትን ክብር ዝቅ የሚያደርግ ደነዝ ደንቆሮ ይሄ አይደለም። እኛ ከወንድሞቻችንን ከአባቶቻችንን ከማጥኖ አይደለም። የራሱ ጉዳይ እንቸገረሽ ጉዳዩ ሰለሱ ምንድነው? እንደፈለገ ክብር ምንድነው? ክብር ማለት ወንድ ልጅ ወንድ መሆኑን ማሳያት ነው እንጂ ከሴት ጋር መለጣጠፍ ክብር አያስፈልግም እኮ። ክብርን አስጠብቃለሁ የምትንከባከብ እንደ እንቁላል ሴት። አባቴ ራሴ ካላስከበርክ ራሴ እንደ እንቁላል ካላስ ማንም ሴት አንተን እንደ እንቁላል አትዝም። ምናልባት እንደ እንቁላል የምትይዘው ሴት ትመጣለህ። ከዛም ሴት ትቀየር እሷም ሴት ደመል ማለት ነው። እንደ ቁንቁላል ሳይሆን እንደ ጣላ ጣሳ ነው የምትወርውርክ። ልንገርክ ወደድክም ጠላክም እንደ እንቁላል አይደለም። እንደ ጣላ ጣሳን ታውቂያለህ? ተጠቅሞ የሚጣላ እንደዛ ነው የምጥለው። ዛሬ እንደ እንቁላል ትይዛለህ። አንተም እኮ ነገ ለሌላ ሴት ልትቀየር ካልክ እንደ እንቁላል ሳይሆን ማለት ነው እንደ ጣላ ጣሳ ነው የምትወረውርክ። መልክንም ቁመንህንም አትመካ። በዚህ ዓለም ላይ የሚመካ ፈጣሪ ብቻ ነው። አባ ሁሉም ያልፋል። ሁሉም የሚቀልጥ ነው። 3 ቀን ከቆየ ትገማለህ። ገባህ? ህይወት እያለም ማለት ነው መልካም ስራ ካልሆነ ማለት ገደል ግባ። እኛ ገደል አንገባም። ገደል ግባ ራስህ ግባ ነው። አይ ዶንት ኬር ሁዝ ማን ጃንትል ይጫወታል እንዴ? ጃንትል ወዘዘ ጃንትል ምን ጃንትል ማን ከአንተ ጃንትል ያያህ ጃንትል ኖ ዩ አር ጃንትል ዩ አር ቤድ ማን አይ ዱ ኖ ዶንት። እኔ በጣም ባለጌ እንደሆንክ ነው የሚነግርህ ማለት ነው። ባለጌ ለዚች ማለት ነው ዝቅ ብላ ላሳደገች ለእናትህ ክብር ይኖርክ። እሺ ለእናትህ ክብር ይኖር። ለእናትህ ቤት መስጣት፣ ቤት መግዛት፣ መኪና መግዛት አይደለም ክብር ማለት ለእናትህ አንተ ወንድ ሆነ ስትገኝ ነው እናትህ የምትደሰተው እንጂ ቤት ስለሰራክ አይደለም፣ መኪና ስለገዛክ አይደለም፣ ሀብታም ስለሆንክ አይደለም። እናት የምትደሰተው ልጁ ክብሩን ጠብቆ ሀገርን ለማስጠራት ሲችል ነው እንጂ አረ ሁሉም አላፊ እኮ ነው። አንተ መኪና እኮ በቃ እሺ። አንቺ ግን ዛሬ ምን ሆነሽ ነው? ግን ዛሬ ቆይ እንደዚህ ሆነሽ አላውቅም ነበር እኮ አንቺ ቆይ ሰውስ ሜሽ ሲሚሲ ተረጋጊ። እንደዚህ ሆነሽ አይቼሽ አላውቅም። ምን ሆነሽ ነው ዛሬ? ተረጋግተሽ ነበር የምታወሪው። ረጋቤ በቃ የኔ ውድ በቃ እነዚህ ሲጀመር የብሩክ እህቶች ታያቸው በቃ
ቱቦ ናቸው። እንደሱ ነው የምታወሩ ሲጀመር እስቱም ሲያስተውል እንደሚያወራ ማለት ነው። ይሄ ሰውን ያነድዳል ወይ ሰውን ቅስሙን ይሰብራል ወይ አይሰብርም የሚለው እንደሚያወራ ከአስተማሪዎች የተኮረዳችሁ ነው ተማሪዎች እያወራችሁ አላችሁ ባለጌዎች። ተይ በቃ ተይ ተረጋጊ። በቃ አንቺ እናቴ አንቺ በስደት አላለሽ እኔ ማለት ነው በጣም ቆንጅዬ ማለት ቆንጅዬ ነት። ግን ለእናቴ ክብር ብዬ ራስን ፊት ሚዲያ ላይ የማላሳየው ለምን ታውቂያለሽ? እናቴ እንድትሳቀቁ ወንድሞቼ እንድትሳቀቁ ስለማልፈልግ እኮ ነው። እናቴ የምትሳቀቀው እኔ ገንዘብ ስላስኩት ቤት ስላለኝ መኪና ስላለኝ አይደለም፣ ክብሬን ስለሚያስጠብቅ እኮ ነው። እናቴ ልጄ በጣም ክብር አለ ልጅ ናት የምትለው በክብሬ ነው የምትኮራ እንጂ በገንዘቤ በቤቴ በመኪና አትኮራም። ልንገርሽ ለብሩክ ያደርሱ ቤት ሰራህ ለእናትህ መኪና አለ ወንድሜ መኪና ገዝታል። ክብር አይሆንም አባቴ፣ ክብር ይበልጣል። ክብርን አስጠብቅ፣ አትንዘላዘል። እሺ አትንዘላዘል። በቃ ክፉ አትናገሪ አንቺ። ይኸውልሽ አንድ ነገር ልንገርሽ፣ እኛ ነን ኃጢአት የምንገባው። የምሬ ማለት ነው። ለወንድም መኪና ስለገዛኝ ለእናትህ ቤት ስለሰራህ ክብርን አያስጠብቅም። ክብርን የሚያስጠብቅህ ማለት ነው መልካም ሁን። ክብርን አስጠብቅ። ክብርን ስታስጠብቅ ነው በቃ አንቺ ኃጢአት አትግቢ። ዘንድሮ እነሱ ኃጢአት ሊያስገቡን ነው። ኧረ እኔ ጾም ነው እራሱ ዛሬ ለምን እንደገባው አላውቅም። እኔ በቃ እሺ እናቴ ሰላም ወይልኝ። መልካም ሁሉ ተረጋጊ። እሺ እኔ ወድ ተረጋጊ። አባቴ ክብር አይሆንም ሀብት ምንም ሲጀመር ሀብት የሚከማቸው ወንዶች፣ አንዳንድ ሰዎች ሀብት የሚከማቸው ወንዶች ማለት ነው ባለጌዎች ናቸው። በገንዘብ የሚመኩ ናቸው። በገንዘብ ሴት ልጅን ዝቅ የሚያደርጉ ገበር ልንገርህ እኔ በህይወቴ እንደው ገንዘብ አለ ወንድ ሁሉንም ነገር በገንዘብ የሚገዛ ይመስላል። በገንዘብ የምትገዛው ክብር የለም። ክብር ይበልጣል። ተከበር። እሺ ጫማቃ ምን እሺ ነው እናንተ ገንዘብን ከክብር ጋር ታወዳድራላችሁ እንዴ? ክብር ይበልጣል። ክብርን የሚጠብቅ ሰው የትም መድረስ ይችላል። የክሌ ልጅ እንደዚህ ሆነ እንደዚህ። ኧረ አንተ ድሃ ሆነ ክብር ማስጠበቅ ይበልጣል። ሀብታም ሆነ ከማረከስ ማለት ነው። አራክ ምን አባታቸው ሌዘር ፊታቸው እያሰራችሁ እንደ በፌንደር ስለምትወጡ ነው። እናንተ ጅብ እኮ ሰላም አይላቸው ጅቦች፣ ጅብ ፊቱላ ማለት ነው። ፊታችሁ የአፍሪካ ካርታ የሚያክሉት እንኳን የተጠፋጠሩ ነው። የአፍሪካ ተሰብስቦ ማለት ነው። ምን አባታችሁ ምን አንቀባራችኋል? ጀግና ምንም ጀግና ያስፈልግም። ተነስ ዶንቆሮ ምን አቀባርሃል? ምን አንቀባርሃል? ሴት ልጅን ስለንቋሸ ሴትን ስለቀየር ወይኔ ወይኔ! ብራቮ 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 ብራቮ! ምንድን ነው? ምን በሽታ እንዳያዝህ ብቻ እዚህ ጋር ስትባለጉት ባለጌዎች። ይሄ የረከሳችሁ አረካሾች የገንዘብ አምላክ ገንዘብ ሚከረው ምንም የማይሰጠው 5 ብር 1 ብር የማይሰጠው አባቴ ገንዘብ ሲሆን ነው የሚያስኬድክ። ወደ ጽድቅ አያመርም። ጽድቅ የሚያመረው እግዚአብሔርን ስታመልክ ለእግዚአብሔር ስትገዛ ነው። ለገንዘብ ስትገዛ ሲሆን ነው የምትገባው። ሲሆን ትገባለህ። ለሴትና ለወንድ የተገዙ መጨረሻ ጸጉራቸውን የሚልጩት እግዚአብሔርን ነው የሚላችሁ። ሄዱ ጸጉራቸውን ሊጮ ክብራቸው